ክራይስት አርሚ ያው በሁላችንም ልብ ውስጥ ትልቅ ቦታ ያለው ቤተክርስቲያን ነው። ነብይ እዩ ጩፋም ደግሞ ብራንድ ነብይ ነው። እንደ ሀገር ተቀብቶ በበቀል ተነስቷል። ሐሰተኛ ሁሉ ወዮ ጉድሽ ፈልቷል። ሶስተኛ ፈቶ አራተኛ ማግባት የሚፈልገውንም ዝም እንበለው። ህዝቡን ገንዘብ አራቅቶ መኪና በመኪና ላይ የሚቀይረውንም ሰው ዝም እንበለው። እግዚአብሔር በመድኃኒት እየፈወሰው ያለውንም ሰው መድኃኒት እያስጣለ ወደ ሞት የሚመራውንም ሰው ዝም እንበለው። እያነከሳችሁ ከነ ኃጢአታችሁ እናንተን በሞቲቬሽን ማነቤሉ አየር ላይ የሚያበራችሁ ቸርች አያስፈልጋችሁ። ገዳያችሁ ነው ያ ቸርች። ሰኞ በቀን 9 ለሁሉም ሰው ለባለ ጠግነት የሚሆንን መጎናጸፊያ ሰጣችኋል። ይሄ መጎናጸፊያ ወደ እጃችሁ ሲገባ ቤት ክራይ የምትሰቃዩ ታክሲ በመጠበቅ የምትሰቃዩ ሰዎች የራሳችሁ የሆነ መኪና እንዲሰጣችሁ በጌታ በኢየሱስ ስም ጸልያለሁ። ዛሬም በዚህ ዘመን ያለን ሰዎች ደስታን በረከትን እዚህ ምድር ላይ ካለ ነገር መፈለግ ከንቱ ድካም ነው። ሰላም የህያው ቃል ሚዲያ ተከታታዮች እንደምን አላችሁ? ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። እንደተለመደው በአዳዲስና በአጫጭር በአስተማሪ ቪዲዮዎች መጥቻለሁ። በዚህ ቪዲዮ ውስጥ መሃል ላይ ጣልቃ የሚገባ ቪዲዮ አለ። ለሱ በጣም ታላቅ ይቅርታ ጠይቃለሁ። ይህንን ቪዲዮ ቀጥታ ነው ከቲክቶክ ይዤላችሁ የመጣሁትኝ። በትዕግስት እንድትከታተሉት በጌታ ፍቅር ጠይቃለሁ። ቴንኪዩ በጣም ከልብ አድርገን እናመሰግናለን። ክራይስት አርሚ ያው በሁላችንም ልብ ውስጥ ትልቅ ቦታ ያለው ቤተክርስቲያን ነው። ነብይ እዩ ጩፋም ደግሞ ብራንድ ነብይ ነው። እንደ ሀገርም ለምን እኔ ላይ ታፈጣለህ? ሐሳቡን ያመነጨው እሱ። እኔ እንደዚህ አይነት ኔቨር ማይንድ የሆነ ሐሳብ አላመነጨም። በርዋን ቶፕ ነብይ ነው። ቶፕ መሆንን ደግሞ የሚያሳየው በእግዚአብሔር ሻለ ወይም በቤተክርስቲያን ጉዳይ ያንተ ባልሆነ ነገር ግን የኔነት አካልነት ስሜት ተሰምቶ በዛ ነገር ላይ ላደረከው ነገር ቃል እንኳን አይገልጽም። እንዴት ያዘ ያማል። ይህንን መቁጠር የማይችል ትውልድ ካለ ልቡም ህሊናው ወይ ጥሩ ተናገር ወይም ዝም በል። ምን አልኩ? ማም ልክ አይደለም ብዬ ነው የማምነው። ሌላው ደግሞ እንደ ቤተክርስቲያን ሮቦት ቤተክርስቲያን ወደዚህ ጉዳይ ከመግባቷ በፊት ብዙ ሰዎችን ለማግኘት ሞክራለች። እንደ ቤተክርስቲያን መሪዎች ኤክስፔክት የሚደረጉ ከዚህ ቀደም በዛች ቤተክርስቲያን ላይ ሲገኙ የነበሩ በአገልግሎትም የተባረኩ አገልግሎታቸውም እዛ ቦታ የጀመረ ሰዎች ከዚያም በተጨማሪ ደግሞ አመራር ላይ ያሉ አባቶች ብለን ኤክስፔክት የምናደርጋቸው ሰዎች ጆሮ ዳባ ልበስ ከማለት ውጪ ያደረጉት ነገር የለም። 20 ሰዓት ለሰው ከምታሽቃብጥ ለራስ 2 ሰዓት በርትተህ ስራ። አፕሪሺየትም የማድረግ ነገሩ የለም እና እንደ ወንጌል አማኝ ሰው የሚባለው ነገር ያገኘነው ባንተ በኩል ነው። አቤት 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 አቤት። እኛም በፕላቲኒየም ደረጃ አሽቃብጠናል። ስናለቀልቅ ከአጣቢው በላይ ነን እንላለን። አንተ ግን ሌብሉን ከፍ አድርገን የሰቀልከው ምንድነው? በእግዚአብሔር መንግስት ውስጥ ቤተክርስቲያን ስጣፋ አልፈልግም ማለት የራስህ አገልግሎት አለ፣ የራስ ሚኒስትሪ ያለ ነገር ግን ሮቦት ላይ በመዝራት ምንም ባንተ ላይ እንትን የሚለው ነገር የለም። ምክንያቱም እግዚአብሔር በመድሪቷ ላይ ሞገስ የሰጠ ሰው ነው። ያው ያን ነገር ግን አልፈ አንዳንዶች ገንዘብ ያስገቡት አንተ ከተናገርክ በኋላ ነው። ፕሮሚስ የገቡትን ያስገቡት ስማቸው መጥቀስ ማንችላቸው ሰዎች አንተ አንድ ቃል በማውጣትና እዛም ላይቭ ላይ እንደተናገርኩት ነው። ነብዩ ይጀምራል፣ ሌሎች ይቀጥላሉ እንዳልኩት አንተ ጀምረዋል። እግዚአብሔር ይረዳቸዋል። የተኙ ይነቃሉ፣ አይተው እንዳላዩ ይሁኑ ደግሞ ህሊናቸው ይበራላቸዋል። ይህንን ነገር ለመታደግ ይረባረባሉ ብዬ አምናለሁ። እንደ ቤተክርስቲያን ግን ቢግ ሪስፔክት አለን ለክራይስት አርሚ። ክራይስት አርሚ የሁላችንም ቤተክርስቲያን ናት። እኛም ደግሞ በሚዲያ ያለን ሰዎች ከምንቀበላትና ከምናከብረው ነብይ መካከል ነብዩ ጩፋ ቀዳሚው ነው። ይሄ የማይካድ እውነት ነውና እሺ፣ እንግዲህ ይህንን ቪዲዮ እንደሰማችሁት ነው። እንግዲህ ይህንን ቪዲዮ ስመለከት እኔ ጋዜጠኛው አቤል እንግዲህ ከልክ በላይ ማለት አላስፈላጊ የሆነ ክብር ነው እየሰጠው ያለው። አንደኛ አንተ ብራንድ ነብይ ነህ አለው። ሁለተኛ ደረጃ ደግሞ ቶፕ ነምበር 1 ነብይ ነህ ብሎ በዚህ ልክ ከፍ ከፍ አድርጎ እሱን ሲያወራ በራሱ ነብይ ነኝ ብሎ የሚያስበው ወንድም አንገቱን እየነቀነቀ ያው እውነት ነው እንደማለት እኮ ነው። እና ይህንን ነገር ሲሰማ ማለት በጣም ነው የሚገርመው። እርስ በርስ ክብር ሲቀባበሉ ማለት ነው። ጉዳዩ የእግዚአብሔር መንግስት ጉዳይ ይመስላል። ነገር ግን ጉዳዩ የገንዘብ ጉዳይ ነው ዞሮ ዞሮ ማለት ነው። እና አንተ ቃል ካወጣህ በኋላ አንተ ከተናገርክ በኋላ ማንነታቸውን ማናውቃቸው ብዙ ሰዎች ገንዘብ አስገብተዋል እያለ ለገንዘብ ነው በዚህ ልክ የሚያሽቃብጠው እንግዲህ ይሄ ወንድም ማለት ነው። እስቲ ደግሞ በድጋሚ ይህንን ቪዲዮ ሰምተን እንመለስ።
ተቀብቶ በበቀል ተነስቷል። ሐሰተኛ ሁሉ ወዮ ጉድሽ ፈልቷል። እውነት የጌታ ነው፣ ውሸት የሰይጣን ነው። አትጠራጠሩ፣ እዩ እውነተኛ ነው። ለምን መሰላችሁ? ሰፈር ውስጥ ቁጭ ብለው የሚፈላሰፉ ስላሉ ነው። ጠላት ወሬ ያውራ፣ ማውራት ልማዱ ነው። ጌታ ግን ከዩ ጋር ሁሌም ስራ ላይ ነው። ታምራት ተሰርቷል፣ የሞተም ተነስቷል። እግዚአብሔር ከዩ ጋር መሆኑን አይተናል። ያላየ የለም መቼም እዚህ ውስጥ አይደለም። እዚህ ውስጥ ዓለም ታውቃለች። እውነቴን ነው፣ አይቻለሁ። በእዩ ላይ አትቅና፣ እጅንም አታንሳ። የቀባው እግዚአብሔር እንደሚጠብቀው እርሱንም አትርሳ። ጠላት በእዩ ላይ ስትነሳ፣ ጠላት በነቢያቶች ላይ ስትነሳ የቀባቸው ጌታ መሆኑንም አትርሳ። የሞተም ተነስቷል፣ እግዚአብሔር ከዩ ጋር። እሺ እንግዲህ ይህንን ግጥም እንደሰማችሁት ነው። እንግዲህ ለእዩ የተገጠመ ግጥም ነውና በዚህ ልክ እንግዲህ እነኚህ ሰዎች ከትንሽ ጊዜ በኋላ ይህንን ሰው ሊያመልኩት ይችላሉ። እውነት ለመናገር ማለት ነው። እንደምትመለከቱት ነው። ያለ ጋርድ ያለ ታጣቂ አይንቀሳቀስም። እንግዲህ የሀገር መሳሪያ የታጠቁ ወታደሮች ናቸው ከጀርባ የሚያጅቡት ብዙ ጊዜ ማለት ነውና ሰው እንኳን እንዳይነካው እንዳያየው እንደ ቦዲጋርዶቹ እንዴት እንደሚከላከሉለት እያያችሁ ነውና እውነት ይሄ እግዚአብሔር አገልጋይ ነው? ግን የሐዋርያው ጳውሎስን ፈለግ የሚከተል ሐዋርያ ነው? ይሄ የሐዋርያው ጴጥሮስን ፈለግ የሚከተል ሐዋርያ ነው? የኢየሱስ ክርስቶስ አገልጋይ ነው? ይሄ አገልጋይ ማለት ኢየሱስ ላይ ያላየነውን ሐዋርያቱ ላይ ያላየነውን መልክ ነው እያየንባቸው ያለ ነው እና እነኝን አለመቃወም ነውር አይደለም እንዴ? እነኝን ክፉ ተግባራቸውን አለማጋለጥ ራሱ ነውር አይደለም ወይ? እና ከዚህ በኋላ የማሰማችሁ ቪዲዮ አለ። እስከ መጨረሻው እንድትከታተሉት በጌታ ፍቅር ጠይቃለሁ። ተከታተሉትና የተወሰነ ሐሳብ እንሰጥበታለን። ሶስተኛ ፈቶ አራተኛ ማግባት የሚፈልገውንም ዝም እንበለው። ህዝቡን ገንዘብ አራቅቶ መኪና በመኪና ላይ የሚቀይረውንም ሰው ዝም እንበለው። እግዚአብሔር በመድኃኒት እየፈወሰው ያለውንም ሰው መድኃኒት እያስጣለ ወደ ሞት የሚመራውንም ሰው ዝም እንበለው። የስተት ትምህርት እያስተማረ ትውልድን ወደ ገደል የሚጨምረውን ሰው ዝም እንበለው። ያየነውን ምስቅልቅሉ የወጣ ነገር ሁሉ አንፈርድም፣ እኛ አንፈርድም እያለን ዝም የምንል አይደለም። ሌባ የሆነውን ሌባ፣ የሚሰርቀውን የሚዘርፈውን በስሙ እየጠራን ልንናገር ይገባናል። የፍርድ ጉዳይ በዚህ ዘመን በጣም ከተንገላቱ የመጽሐፍ ቅዱስ ክፍሎች ውስጥ አንዱ ይሄ ነው። አለቦታቸው የሚዶሉ አለቦታቸው የሚጠቀሱ ስቃይ ከሚደርስባቸው የመጽሐፍ ቅዱስ ክፍሎች ውስጥ አንዱ አትፍረዱ እንዳይፈረድባችሁ የሚለው ነውና ይሄንን በደንብ ትኩረት ሰጥተን ማየት እንዳለብን ይሰማኛል። አዎ ብሏል፣ አትፍረዱ እንዳይፈረድባችሁ ብሏል ጌታ ኢየሱስ። ግን ምንድነው ሚኒንጉ? እንግዲህ ቤተክርስቲያን አፖሎጀቲክ የሆነ ሮልም አላት፣ ፖለሚክ የሆነም አላት። አፖሎጀቲክ ማለት ከቤተ እምነት ውጪ የሚሰነዘሩ እምነቶችን የምንመክትበት ምካቴ ትምህርትን የምንሰራበት አገልግሎት ነው። ፖለሚክ ደግሞ የምንለው በቤተ ክርስቲያን ውስጥ እርስ በርስ የሚፈጠሩ ነገሮችን ትሪት የምናደርግበት ነገር ነው። ሶ ይሄ ሮል ያላት ቤተ ክርስቲያን የሆነ ጥፋት ባየች ጊዜ የሆነ ነገር ባየ ጊዜ የመመከት ኃላፊነት አለባት ማለት ነው። ልክ ያልሆነውን ልክ አይደለህም መባል ማለት ያለባት አካል ናት ማለት ነው። ሶ አንዳንድ ሰዎች በጣም በከፍተኛ ቀውስ ውስጥ ያሉ ሰዎችን ልክ እንዳይደሉ ሲጻፍ ሲገሰጹ ይህን ጥቅስ ያውጡና መጅረጥ አድርገው ይለቁታል። አትፍረዱ። ከብሉይ ኪዳን ደግሞ አንድ የዚህ ደጋፊ ተደርጋ የምትጠቀስ ጥቅስ አለች። እግዚአብሔር በቀባው ላይ እጅህን አታንሳ። እሱ በጣም ይጠቀሟታል አንድ አገልጋዮች በተቀባው ላይ እጅህን አታንሳ የሚል እንትን አለና እስኪ አያይዘ ማስፈራሪያ ነው ማለት ህዝቡን በማስፈራራት የፈለጉትን እያደረጉ ለመኖር የሚጠቀሙበት ማስፈራሪያ ሰይፋቸው ነው ብዬ ነው ማምነው። ክፍሉ እንደዛ አይነት ኮንቴክስትም የለውም። ሰው ታዲያ ሶስተኛ ፈቶ አራተኛ ማግባት የሚፈልገውንም ዝም እንበለው። ህዝቡን ገንዘብ አራቅቶ መኪና በመኪና ላይ የሚቀይረውንም ሰው ዝም እንበለው። እግዚአብሔር በመድኃኒት እየፈወሰው ያለውንም ሰው መድኃኒት እያስጣለ ወደ ሞት የሚመራውንም ሰው ዝም እንበለው። የስተት ትምህርት እያስተማረ ትውልድን ወደ ገደል የሚጨምረውን ሰው ዝም እንበለው። አየህ አብሮ ሊሄድ አይችልም። ጌታ ኢየሱስ ራሱ እኮ በዘመኑ አድርጎታል። እሺ እንግዲህ ይህን ቪዲዮ እንደሰማችሁት ነው። ወንድማችን በጣም አስተማሪ የሆነ ወቅታዊ የሆነ ነገር ነው እያወራ ያለው ማለት ነው። ምክንያቱም ብዙ ጊዜ እኛም እንደዚህ አይነት ቪዲዮዎችን በምንሰራበት ጊዜ በኮሜንት መስጫም ላይ በስልክም እየተደወለ የሚነገረን ነገር ምንድነው? በተቀባው ላይ እጅን አታንሳ። ከነሱ ጋር ስትጣሉ ከእግዚአብሔር ጋር ነው የምትጣሉት። የራሳችሁን ወንጌል አገልግሉ።
እናንተ ወንጌል አገልግሉ እያሉ ለወንጌል የቀኑ የሚመስሉ ነገር ግን ለነኛ ሐሰተኛ ነቢያቶች መንገድ ጠራጊ የሆኑ እነሱ ነገሩን ሁሉ የሚያመቻቹ ከነሱ ጋር አብረው በዚህ የማጭበርበር ስራቸው ላይ የሚሳተፉ ወንድምናቶች እንደዚህ አይነት ሐሳብ ይሰጡናል። ነገር ግን ደግሞ በመጽሐፍ ቅዱስ መዝነን ሐሰተኛ አስተማሪዎችን ከክርስቶስ መስቀል ጋር የማይስማማ ትምህርት የሚያስተምሩ አስተማሪዎችን እንድንቃወም ትንቢትም ቢሆን ምንም ነገር እንድንፈትሽ ስልጣኑ ሰጥቶናል፣ እንደ ቤተክርስቲያንም እንደ አማኝም ማለት ነው። ስለዚህ መቼም ቢሆን ዝም ልንል አንችልም። መቼም ቢሆን እንደዚህ አይነት ስህተት እያየን እናቶች ሲዘረፉ፣ ሲጭበረበሩ፣ የተለያየ በደል ሲፈጸምባቸው እየተመለከትን በማስረጃ እያየን ዝም ልንል አንችልም። ምክንያቱም ይህም የወንጌሉ አንዱ ክፍል ነው። ሐሰትን ማጋለጥ፣ እውነትን ደግሞ መግለጥ። አሁን እኮ ብዙ ጊዜ ለምንድነው እነሱን ብቻ ይዛችሁ የምትመጡት ይላሉ። ብዙ እኮ አስተማሪ ቪዲዮዎችንም ይዘን እየመጣን ነው። የነዳይት ፋሲልን የነማሙሻ ፋንታን ብዙ አገልጋዮች አሉ እኮ ትምህርቶቻቸውን እንድትጠቀሙባቸው ይዘን እየመጣን ነው። አንድ ላይ መጠቀም ነው። ስህተት የሆነውን አሳይተን ደግሞ እውነት የሆነውን ነገር ደግሞ የሚናገሩ አገልጋዮችንና ትምህርታቸውንም እንድትታነጹበት ይዘን እየመጣን ነው። ስለዚህ እንደ መንፈሳዊ ሰው ነገሩን እያመዛዘኑ እንደ እግዚአብሔር ቃል የሆነውን ነገር መቀበል አስፈላጊ ነው። ከእግዚአብሔር ቃል ጋር ደግሞ የሚጻረረውን ደግሞ ማንኛውንም ነገር ደግሞ መቃወምና ከህይወታችን ነቅለን ማውጣት አለብን ማለት ነው። እሺ እንደተመለከታችሁ ነው እነዚህ ሰዎች እየጮሁ ነው። ይሄ መጽሐፍ ቅዱስ ምን ይላል? በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 39 እና 37 ወገኖች ሆይ ትንቢትን መናገር በልሳን መናገር በብርቱ ፈልጉ ይልና ግን ነገር ሁሉ በስርዓትና በአገባብ ይሁን ይላል። ስለዚህ ይሄ ከመጽሐፍ ቅዱስ ከሚለው ውጪ የምታደርጉት ነገር በጠቅላላ ስህተት ነው። ስለዚህ መጽሐፍ ቅዱስ ላይ ያልተጻፈ እዚህ አዲስ አበባ ማይመጣ አዲስ አበባ ማይመጣ ሲጀመር ይሄ የምታደርጉት ነገር ሰፈሩ ላይ መጥተው ማይለው ከቸርች ነበር የቆያችሁት ምናምን የተወሰነ መንፈሳዊነት ሊኖራችሁ ይችላል። አስፋልት ላይ ወንጌል ሊነገር ይችላል እንጂ እንደዚህ አይጮህ። ጳውሎስ እንደውም እንኳን አስፋልት ላይ አይደለም ቸርች ውስጥም ተርጓሚ ከሌለ አትንጫጩ ይላል። ምን ያንጫጫችኋል? ይህ መንፈሳዊነት አይደለም። መንፈሳዊነት የሚመስላችሁ ሰዎች ካላችሁ እንደገና ጌታን ተቀበሉና እውቀት ስለሌላችሁ እንደገና የቤተክርስቲያን መሪዎች ያስተምሯቸዋል ማለት ነው። ስለዚህ አስፋልት ላይ የምታደርጉት ይሄ አጉል መንጫጫት ወንጌል ከመስራት ውጪ ልክ አይደለም። እንግዲህ እነኛ ልጆች ከሲጂ ቸርች ወተን ስንመጣ ኖርማል መሆን አልቻልንም ብለው ነው እንደ እብድ ሰው የሚሆኑት ማለት ነው። በአደባባይ የሚያቸውም ሰው ግራ እየተጋባ ነው፣ እብድ እየመሰለው ነውና ይህንን እንደ መንፈሳዊነት የምትመለከቱ ወንድምናቶቼ በጣም ተሳስታችኋል። ፈጽሞ መንፈሳዊነት ይሄ አይደለም። በቃ ራሳችንን መቆጣጠር የማንችልበት፣ ራሳችንን መግዛት የማንችልበት፣ ነገሩን በስርዓትና በልክ ማድረግ የማንችልበት ነገር ከእግዚአብሔር አይደለም እና ባካችሁ ከመጽሐፍ ቅዱስ አናፈንግጥ። መጽሐፍ ቅዱስ ለሁሉም ነገር መመሪያችን ይሆንና ሁሉንም ደግሞ ወንድማችን እንዳለው በአገባብና በስርዓት፣ ምክንያቱም መንፈስ ቅዱስ የስርዓት አምላክ ስለሆነ በስርዓት እንድናደርገውና እንደዚህ አይነት ልምምድ ደግሞ የለም። እንደዚህ አይነት መንፈሳዊነት እንደዚህ አይነት ነገር የለም በጭራሽ። እና ወንድማችን እንዳለው እንኳን አደባባይ ላይ አይደለም መድረክ ላይ ራሱ እንደዚህ አይነት ነገር የለም። ቸርች ውስጥ እንኳን እንደዚህ አይነት ልምምድ የለም። እንደዚህ እንደ እብድ ሰው ሆነን የምንንጫጫበት የምንረባበሽበት ምንም አይነት ነገር የለም። እባካችሁ ወንድምናቶቼ እናስተውል። በኃጢአት ልምምድ ውስጥ ሆናችሁ ራሳችሁን የሚያሳያችሁና ለንስሐ የሚያነቃቃችሁ ቸርች ነው የሚያስፈልጋችሁ እንጂ በኃጢአት እያነከሳችሁ ከነ ኃጢአታችሁ እናንተን በሞቲቬሽን ማነቤሉ አየር ላይ የሚያበራችሁ ቸርች አያስፈልጋችሁም። ገዳያችሁ ነው ያ ቸርች። የንስሐ ስብከት የማይወጣው ፑልፒት፣ የተቀደሱ ምክር የማይወጣው ፑልፒት፣ ሁሉ ጊዜ አየር ላይ የሚያንሳፍፍ ፑልፒት አማኞች በኃጢአት ላይ እንዳይነቁ እያዘናጋ የሚያጠፋ ፑልፒት ነው። እውነተኛ የእግዚአብሔር ፑልፒት ከምንም በላይ በቅድስናችን ላይ ትኩረት ያደርጋል። የሚቀድስ ጸጋ የተሰጠን ስለሆነን በኃጢአት ድካማችን አንፈራም። እግዚአብሔር የተመሰገነ ይሁን። የሚቀድስ ጸጋ የተሰጠን ሰዎች ስለሆነ፣ ዓለማዊ ምኞትን የሚያስገድ ጸጋ የተሰጠን ሰዎች ስለሆነ፣ እግዚአብሔርን መምሰል ራሳችንን ለማስለመድ የሚያበቃን ጸጋ የተሰጠን ሰዎች ስለሆነን ኃጢአታችንን እርስ በርስ ለመናዘዝና በእግዚአብሔር ፊት ለማቅረብ አንፈራም። እንደዛ አይነቱ እግዚአብሔር ነው የሚያስፈልገን ወንድሞቼ እህቶቼ።
ክብር ለኢየሱስ ይሁን። እውነት ነው። ምንም እንኳን በክርስቶስ የዳንን የጸደቅንና የተቀደስን ብንሆን እንኳን በተለያየ ድካም ውስጥ ልንሆን እንችላለን። ምንም እንኳን በድካም ውስጥ ብንሆን እንኳን የማንፈራበትን ምክንያት ነግሮናል። ጸጋው ስላለ ያዳነን ጌታ ስላለ። ነገር ግን ደግሞ በኃጢአት እየተለማመድን ዝም ብለን ኃጢአታችንን የምንሰራውን ልምምድ እንደ ኖርማል አይተነው እንድንቀጥል የሚያደርጉ ቸርቾች ላይ ግን እውነት ነው መመርመር አለብን። ከእንደዚህ አይነት ቸርች መራቅ አለብን። ምክንያቱም የእግዚአብሔር ጸጋ በኃጢአት ልምምድ ውስጥ ጸንተን እንድንኖር ስለማይፈልግ ቅድስናን ስለሚያበረታታ ማለት ነውና ተመልሰን ከተሳሰናበት መንገድ ከኃጢአት ልምምድ ተመልሰን በቅድስና እንድንኖር እግዚአብሔር ስለሚፈልግ፣ ነገር ግን ከዚህ ሕይወት ነፃ ለመውጣት በመጀመሪያ ደረጃ በክርስቶስ ኢየሱስ ያለንን ነገር መረዳት፣ በክርስቶስ የተቀበልነውን ቅድስና ስፍራችንን በአብ ቀኝ እንደተቀመጠን ሕያው እንደሆነ ለኃጢአት እንደሞትን ለጽድቅ እንደተነሳን አውቀን ይህንን ነገር በማወቅና በማሰላሰል የማይመጥነንን ሕይወት ዳግመኛ ላለመኖር መወሰን ነው። ንስሐ መመለስ፣ በቃ መመላለስ ሳይሆን ተመልሰን ከጌታ ጋር በትክክለኛ ጎዳና ላይ መሄድ ነውና በጣም ጥሩና መሰረታዊ ለሁላችንም የሚያስፈልግ ትምህርት ነው ይህ ትምህርት። ቀጣይ ማክሰኞ በቀን 9 ለሁሉም ሰው ለባለጠግነት የሚሆንን መጎናጸፊያ ሰጣችኋል። ይሄ መጎናጸፊያ ወደ እጃችሁ ሲገባ ሚሊዮኖች ይከተሏችኋል። ይሄ መጎናጸፊያ ወደ እናንተ እጅ ሲገባ ባለጠግነት ይከተላችኋል። እነዚህ መጎናጸፊያዎችን የምጸልይባቸው ምክንያት አንድ ነው። ለባለጠግነት እንዲሆናችሁ ነው የምጸልየው። ይሄ ባለጠግነት ላይፋችሁ ላይ የሚለቀቅበትን መጎናጸፊያ የወሰዳችሁ ሳል ያስነካችሁት ነገር በሙሉ ሚሊዮኖችን ይወልዳል። ቀጣይ ማክሰኞ ለ500 ሰዎች መጎናጸፊያ ጸልዬ አዘጋጃለሁ። አሜን። ወዳጅ ዘመዶቻችሁ በድህነት በጥልቅ መከራ በጥልቅ ችግር ያሉ በህመም ውስጥ ያሉ በየትኛውም ችግር ውስጥ ያሉ ሰዎችን ጋብዛችሁ ይዛችሁ ነው። ይሄ መጎናጸፊያ ወደ እጆቻቸው የገባ ሰዓት ታምራቶቻቸው ይወለዳል። አሜን። ብዙ ድንቆች ይወለዳል። አሜን። እግዚአብሔር በራችሁን በኃይል ይከፍታል። አሜን። በቃ እንግዲህ አሁን ይሄ ነብይ ከዚህ ፕሮግራም በኋላ ሚሊዮነር ነው። ምክንያቱም 500 ድሆች ባለጸግነትን የሚፈልጉ ብልጥግናን የሚፈልጉ 500 ሰዎች እንግዲህ መሄዳቸው አይቀርም ማለት ነው። ባለጸጋ ለመሆን እቺን መጎናጸፊያ ሄደው ራሳቸው ገንዘብ እየሰጡ ይገዙታል። እሱ ባለጠጋ ይሆናል፣ እነሱ በድህነታቸው እየማቀቁ ይቀጥላሉ ማለት ነው። ይሄ የአጭበርባሪዎች የሆዳሞች ትምህርት ነው፣ የሰው በላዎች ትምህርት ነውና እያያችሁ መፍረድ ትችላላችሁ። ያው ስልክ ቁጥር አለላችሁ፣ ብትደውሉ መመዝገቢያውንና ምን ያህል ብር እንደምትከፍሉም በዛውም ይነግሯችኋል ማለት ነው። እና በጣም ነው የሚያሳዝነኝ። ፕሮግራማቸው ትምህርታቸው ሁሉ ገንዘብና ቁስ ነው። በቃ በቤት ክራይ የምትሰቃዩ ታክሲ በመጠበቅ የምትሰቃዩ ሰዎች ይህንን ጸሎት እጸልያለሁ። እግዚአብሔር አምላክ የራሳችሁ የሆነ ቤት እንዲሰጣችሁ፣ የራሳችሁ የሆነ መኪና እንዲሰጣችሁ በጌታ በኢየሱስ ስም ጸልያለሁ። ወዳጆቼ ያስፈልጋችኋል፣ ስለሚያስፈልጋችሁ ነው። ግድ የለህም አያስፈልገኝም የምትለው ወንድም ራሱ ያስፈልግሃል። አሜን ብለህ በኢየሱስ ስም ይህንን ድምፅ እንደሰማ አሜን ብለው ውሰድ። አሜን ላሉ ሰዎች ሁሉ በጌታ በኢየሱስ ስም አንዳንዶች በዚህ 1 ወር፣ በዚህ 2 ወር፣ በዚህ 3 ወር እግዚአብሔር አምላክ ይሄ አዲሱ ዓመት ከመግባቱ በፊት እግዚአብሔር አምላክ ሰርፕራይዝ እንዲያደርጋችሁ እንዲያስደንቃችሁ በኢየሱስ ስም ጸልያለሁ። በመልካም በጥሩ ነገሮች በዚህ ምድር ላይ ለስጋችሁ ለሚያስፈልጋችሁ በረከት ሁሉ እግዚአብሔር አምላክ እንዲሰጣችሁ በኢየሱስ ስም ጸልያለሁ። አሜን ላላችሁ ሰዎች ሁሉ በኢየሱስ ስም ተፈጸመ። ለአንዳንዶች አያለሁ አንድ ነገር ብቻ ሳይሆን ሁለቱም ወደ እጃችሁ ሲገቡ፣ አንዳንዶች ደግሞ አያለሁ አንዱ ወደ እጃችሁ ሲገቡ። እናንተ የወደዳችሁት የመረጣችሁት ሁሉ በዘመናችሁ ሁሉ ይከተላችሁ በጌታ በኢየሱስ ስም። አትያዙም፣ ዘጻት ሆኖላችኋል። እንጂ ሰስኔም ተፈጸመ። እውነት እኮ ነው። መኪና ያስፈልገናል በጣም። ምን ያውን ታክሲ ስርጭትን ያለኝ ምርርን ያለኝ ግን አሜን አለም ይሄንን ነገር። ምክንያቱም ደግሞ ትክክለኛና ጤናማ መጽሐፍ ቅዱስን መሰረት ያደረገ ስላልሆነ ማለት ነው። ሁሉም ነገር በጊዜው የሚሆን ነገር ስለሆነ እግዚአብሔር ደግሞ ከምንለምነውና ከምናስበው አብልጦ ሊያደርግ የሚችል እንደሆነ ማምናለሁ። ነገር ግን ደግሞ እግዚአብሔር የኔ ምኞት አገልጋይ አይደለም። መሆን በሚችልበት መንገድና መሆን ባለበት ጊዜ ይሆናል። ከዛ ውጪ ግን በተሰጠኝ ነገር እያመሰገንኩኝ፣ በጤንነቴ እያመሰገንኩኝ፣ ከሁሉም በላይ በመዳን እያመሰገንኩኝ፣ በተሰጠኝ ሰላምና እረፍት እያመሰገንኩኝ እንድኖር እንጂ የሌለኝን ነገር እያሰብኩኝ ያስፈልገኛል እያልኩኝ እኔም ፍላጎት እያሟላው ዘመኔን አልጨርስም። ምኞቴ ፍላጎቴ ገደብ ስለሌለው ማለት ነው። ስለዚህ የአጋንንት ትምህርት ነው፣ የጨለማ ትምህርት ነው። መጽሐፍ ቅዱስ ላይ እኮ ብዙ የሚያስፈልጉን ነገሮች እንዳሉ ይነግረናል እኮ፣ ግልጽ ነው።
ሆድም ዓይንም ከማየት ጆሮም ከመስማት አይጠግብም ይላል። እኛ አንጠግብም፣ ፍላጎታችን ገደብ የለውም። ነገር ግን ደግሞ ያለን ላይ እናተኩር፣ የተሰጠን ላይ እናተኩር። ወንጌል ደግሞ ባለን ነገር እንድናመሰግን ነው የሚያዘን ማለት ነው። ከዛ ውጭ ደግሞ በገዛ እጆቻችን እንድንሰራ ይመክረናል፣ ያዘናል። ዛሬም በዚህ ዘመን ያለን ሰዎች ደስታን፣ በረከትን እዚህ ምድር ላይ ካለ ነገር መፈለግ ከንቱ ድካም ነው። አያስፈልግም አላልኩኝም። በረከት በዚህ ምድር ላይ የሚገጥሙን የተለያዩ ነገሮች አያስፈልጉንም አላልኩኝም፣ ያስፈልጉናል። ነገር ግን ዋናው በረከታችን the ultimate blessing the ultimate ደስታ ያለው የመጨረሻው ክብር የመጨረሻው ወግ ማድረግ ያለው ኢየሱስ ክርስቶስ ባስተማረው ትምህርት መሰረት በመኖር ውስጥ ነው። ሰው ልክ ነው ሲያገኝ ሊደሰት ይችላል። ብዙ አይነት ነገሮች ወደ ህይወቱ ሊመጣ ይችላል። የሚሰነብተው ደስታ የሚቆየው ዘላለማዊ ደስታ ግን በክርስቶስ ኢየሱስ አስተምሮ ውስጥ ያሉትን ነገሮች በመስማት ብቻ ሳይሆን በማድረግ ውስጥ ያለው ደስታ ነው። አሜን የሚለው ዋነኛው አስተምሮ ነው። ተባረክ ወንድማችን። ወንጌል ይሄ ነው። እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም